አትሽ ከጅምሩ መርጃን እንዳፈቀረበት ፍጥነትና መጣጥ ቢሆን ኖሮ እስካሁን ድረስ ሁለቱ አንድ ላይ ሆነው ሁሉን ነገር ረስተው ወደ ኋላ ጥለው ወደፊት የሚጓዙ ይመስል ነበር። ነገር ግን አትሽ ማሰብ ይፈልጋል። አትሽ ከፍቅርና ከበቀል የትኛው ይሻላል የሚለው ነገር እያሰበበትና እየተብሰለሰለበት ነው የሚገኘው። መርጃን ጊዜ ሰጥቻለሁ አስበት ብለዋለች። መርጃን ግን አትሽ ፈጥኖ ወደ በቀል እርምጃ ወይም ወደ ፍቅር ይሄዳል ብላ አልገመተችም። ከሁለት አንዳቸውም መሃል ሆነው ሁለቱም መሃል ሰፋሪ ሆነው እንደዚህ እየተነታረኩ እንደሚቀጥሉ ነበር መጀመሪያ ውስጧ የገመተው። በሌላ በኩል አስሊን ብትሆን አትሽን በጣም ተወደው ነበር ከልጅነቷ። ነገር ግን አሁን በመርጃን መሸነፏ እውን እየሆነ መጥቷል። መርጃን አስሊን በደንብ አድርጋ ነው ያሸነፈቻት። የአትሽን ልብ መግዛት ትችላለች። አስሊ እስካሁን ድረስ ከጀርባ ስታረግ የነበረውን ነገር በጭራሽ ሳይናገርባት እስካሁን ድረስ አፉን ዘግቶ የቆየው ጀማል ነው። ጀማል በጣም ይወዳታል። በሌላ በኩል መርጃን ግራ ገብቷታል። በዚህ ሰዓት ከጎኗ ሆና የምታማክራት ሁሉንም ነገር የምታናግራት ዲሜት ብቻ ናት። ዲሜት እኔ እንግዲህ መውጫ መንገድ አመቻችቻለሁ። የሱ ውሳኔ ነው የሚቀረው። ማለት እዚህ ጋር በአንድ እጄ የሆነ ነገር ይዣለሁ፣ በሌላኛው እጄ ሌላ ነገር ይዣለሁ። እድል እየሰጠሁት ነው። ነገር ግን እስካሁን ምንም ነገር የነገረኝ የለም ትላታለች። በቪዲዮ ኮል ለጓደኛው ዲሜት ደውላላት። ዲሜት የነበረችው እዛ ካምፓኒ ውስጥ ነበረ። መርጃን በቪዲዮ ኮል ጭንቀቷን እየነገረቻት ነበረ። እኔ የምፈልገው እሱ ማመን ብቻ ነው። ላምነው ፈልጋለሁ። ለማመን ደግሞ በቃ ማስረጃ ፈልጋለሁ። ማለት እሱን ማመን ማለት በቀጥታ ቤተሰቤ ላይ ጀርቤን አላዞርም ማለት ነው። ነገር ግን ካመንኩት ደግሞ ጀርቤን አዞራለሁ ማለት ነው። ምክንያቱም የፈለገውን ነገር እንዲያረግ እፈቅድለታለሁ ማለት ነው። ይሄ ማለት እስካሁን ድረስ የዋሸኝን ነገር በሙሉ ወደ ጎን ላረግ ነው ማለት ነው። ምን ላረግ ነው? ፈጣሪው ጨንቆኛል ትላታለች። መርጃን በመጀመሪያ ደረጃ ተረጋጊ፣ ራስሽ ላይ በጣም ግፊት እያረግሽ ነው እያለቻት ነበር። እኔ እንጃ ግፊት ባላረግ ያው ነው ራሴን ጭቃ ውስጥ ነው ያገኘሁት። በዚህ ጋር ቤተሰብ ያለ፣ በዚህ ጋር አትሽ አለ። እንዴት እንደሆነ አላውቅም። ህይወቴ እዚህ ጋር በትንትኑ እየወጣ ነው ያለው። በቃ ሁሉ ነገር ግን ጥልጥል እያለ ነው ትላታለች። አንዳንድ ጊዜ እንደዚህ ነው። በቃ በህይወታችን እንደዚህ አይነት ብዙ ጊዜ ሊያጋጥመን ይችላል። መርጃን ከነዚህ ሁሉ ነገር ግን መረጋጋት ያስፈልጋል። ገባሻል? ልክ ጠዋት ፀሐይ እንደምትወጣው ሁሉ በቃ ሁሉ ጊዜ እንደዚህ መሆን ያስፈልጋል እያለቻ ነበር። እኔ እንጃ ለኔ ግን ፀሐይ በቃ ጣልቃ በኛለች። ድጋሚ ፀሐይ የምትወጣ አይመስለኝም። እንደ ጨለመብኝ ነው። በቃ ጭልምልም ብሎብኛል። ምን እንደማረግ አላውቅም ብላ ጭንቀቷን እየነገረቻት በቃ ለማንኛውም በኋላ ደውልሻለሁ ልዘጋው ነው አለቻት። ዲሜ ተመሽሺ ብላ ስልኩን እያቋረጠችው ነበረ። መርጃን ስልኩ ከተዘጋ በኋላ ወደዛ ያች ትንጎራደላለች። የልብስ አጥኗን ከፈተችና ኮት ነገሯን እየለበሰች ነው። ከዛም ከመኝታ ክፍሏ በቀጥታ ትወጣለች። ከወጣች በኋላ ወደ ውጭ ነው የመጣችው። ወደ ውጭ ከመጣች በኋላ ሳሩ ላይ ቆማ ፊት ለፊት የሚታየውን ባህር አጠር አነስ ያለች ባህር አለቻቸው ግቢያቸው እየተመለከተች ነበር። እችን አነስ ያለች የውሃ ኩሬ ድንጋይ ጠጠር እየወረወረች የሆነ ነገር ለመፍጠር እየሞከረች ነበረ። ከዚህ ቀደም አትሽ በልጅነቱ ያሳያትን ጠጠር በመወርወር ደስ የሚል ነገር መፍጠር እንደሚቻል አሳይቷን ነበር። አሁን እሱን ስታረቅ እምቢ አላት። ድንገት አትሽ መጣና እጇን ተመለከተ። ደጋግማ ሞከረች። አልመጣልሽ አላት። እንደዛ አልነበር የሚያሳየው እኮ እንደዛ አይደለም ብሎ ጠጠር ሰጣትና በጣቷ እያሳያዛት ስትወረውሬ አወራወርሽ ከእጅሽ ጋር መስተካከል አለበት። እሺ ከውሃው ጋር እኩል መሆን አለበት። አቋቋምሽንም ማስተካኪ። ከዛ እንደዚህ ማለት ነው ብሎ እጇን ይዞ እየወረወረ ነበረ። ሲወረውር ጠጠሩ በሚፈለገው መንገድ ውሃው ላይ በተደጋጋሚ ነጠረ። እየነጠረ መጨረሻም ሰመጠ። ታሂር ድሮ ይህን ነገር አሳይቶ ነበረ ትላለች። አትሽ ደግሞ ያው በደንብ አላሳየውሽም ማለት ነው። ባሳይሽ ኖሮ አትርሹም ነበረ፣ ወይም ደግሞ እኔን ስለረሳሽኝ አብሮ ያሳየውሽም ነገር ጠፍቶብሽ ሊሆን ይችላል እያላ ነበረ። ከዛ ሁለታችንም እንፎካከር ተባባሉ። ተራ በተራ ሊፎካከሩ ጥሩ ብላ ጠጠር አነሳችና ወረወረች። ለሱ ሰጠችውና ስትወረውር አልመጣላትም። አትሽ ወረወረ በትክክል ድንጋዩን 4-5 ጊዜ እንዲያነጠረው ነው። እሷ አንድ ጊዜ ብቻ ነው ወረውራ እየሰመጠባት ያለው። አትሽም ደጋገመ፣ እሷም ደጋገመች። ምንም ለውጥ የለም። የሚገርም ነው። ይህን ነገር ምን ብችል አልቻልኩም እያለች ነበረ። በመጨረሻም አንዴ ሞክራ ተሳካላት። ደስ እያላን ነበረ። ዞር ብላ ተመለከተችው። ብራቮ አሸነፍሻል እያላን ነበረ። ያው እንግዲህ ደስ እንዳይለ አውቄ ነበር እስካሁን ደስ ተሳሳታይ ነበር አለችው። እንደዛ ከሆነ ብዙ ነገሮችን አልተረዳሽማ እያላን ነበረ። አሁን ግን ተረድቻለሁ እያለችው ነበር። እድለኛ ነሽ ይላታል። ዝም ተባባሉ። እስካሁን ድረስ እርግጠኛ ያልሆንኩበት ነገር አለ። ማለቴ በፍቅራችን ጉዳይ ምንም እርግጠኛ ልሆን አልቻልኩም። ልቤ አሁንም ቢሆን እንደፈራ ነው አለችው። ዝቅ ብሎ ሌላ ጠጠር አነሳም። ኧረ ተመልከሽ፣ ይሄ ድንጋይ ተይሻለ። ይሄ ጠጠር ልክ ፍቅሬም እንደዚህ ድንጋይ የጠነከረ ነው። ገባሽ? ጠንካራ ነው። በጭራሽ በፍጹም በማንም በምንም ሊሰባበር አይችልም እያላት ጠጠሩን እየወረወረ ነበረ። በተመሳይ መንገድ አሁንም ጠጠሩን 3-4-5 ጊዜ ያነጥረዋል። ከዛ ወደ እሷ እየቀረበ ነበረ። ጸጉሯን በእጁ እየነካ በቀኝ እጁ ወደ ጉንጩ አካባቢ እያስጠጋ እየተመለከታት ከዛም በኋላ እያቀፋን ነበረ። እሷም ታቅፈዋለች። ታቅፎ ብላ እጇን ደረቱ ላይ አስቀምጣ ላምን እፈልጋለሁ፣ እባክህ እርዳኝ፣ እንዳምን አግዘኝ፣ ደግፈኝ፣ እስቲ እንዳምን እፈልጋለሁ። ነገር ግን ይሄን ነገር ብቻዬን ማድረግ አልችልም፣ ታውቃለህ። ብቻዬን ለማድረግ ባስብ የማይሆን ነገር ነው እና አግዘኝ እያለችው ነበረ። እያቀፈችው አትሽ እዛው ቆሞ ቀረ። መርጃ ጥላው እየሄደች ነበር አግዘኝ ብለው። አትሽ እዛው ቆሞ ማሰብ ጀመረ።
በሌላ በኩል ዲሜት የመርጃን ጓደኛ ቢሮ ውስጥ ናት የምትገኘው። በድንገት የሷ ታላቅ ወንድም ነዚር ወደ እሷ እየመጣ ነበረ። ቀስ ብሎ ወደ ኋላ እየቆመ ነበረ። ዲሜት አዲስ ነገር አለ እንዴ? መርጃን አናግርሻት እንዴ? እንዴ ነው አዲስ ነገር አለ? ንገረኛ፣ ምንድን ነው የሆነ ነገር ያለው ነገር ካለ እያለ ነበር። ምንም ነገር የለም አላናገርኳትም፣ ማለት ዝም ብዬ ድጋፍ ብቻ ነው ያልኩላት፣ በርቺ ብቻ ነው ያልኳት በቴክስት አለችው። ምን ማለት ነው እያለ ነበር። ምን ማለት ነው ማለት ምን ማለት ነው እያለችው ነበር። ማለት እህት ያርልሽ እንዲያነን የማይረባቴሽን መገላገል አለብን እኮ ነው የምልሽ፣ ማገዝ አለብሽ እኔን ምንድን ነው እያለ ነበር። ለስማ ሁለቱም ይፋቀራሉ። ገባ አይደለ? ይሄ ለጥቂት ጊዜ የተፈጠረ ፈተና ብላ አስቡ። በቃ እነዚህ ለምሮ ማይገባ መርጃናቴሽን ታፈቅሯለች፣ ተረዳ እንጂ ምን ሆናል እያለችው ነበር። እና ቦራክ ድንገት ሲመጡ ሲያፈጥበት በና በቦራክ መካከል ምንም ነገር የለም በእናት ቶ በቃ ሂድ አለችው። እሱም ሄዳ ስራ ጉዳይ የተነጋገሩ ነበር እነሱም። በሌላ በኩል መርጃን ቤት ውስጥ ናት ያለችው። ቤት ውስጥ እየተዟዟረች እያለ በድንገት ነበረ ሙዜን ያገኘቻት። ገና ከበር እንደገባች ሙዜን ስታገኛት ቆይ አንዴ እያለቻ ነበር። እዚህ ጋር ሙዜ መርጃን ያስቆመቻት። ስሚ አቴሽን የምታታዩ መስሎሽ ነበር አይደል? በጣም ነው የተታለልሽው። ነገር ግን አቴሽ አይሸወድም። አቴሽ ባንች አይሸወድም። ይኸውልሽ ይሄን በመጨረሻም ገብቶሻል አይደለ? ምናልባት ጎትተሽው አልጋ ላይ ጥለሽው በዚህ በሚያስጠላው ባህሪ ስትራ ነበር። ኧረ እባክሽ ቦታሽን ወቂ አንቺ ሴትዮ። እኔ እንደዚህ ብለሽ መናገር አትችይም፣ በጨራሽ እንደዚህ ብለሽ መናገር አትችይም። በጣም ያስጠላል አንዲት ሴት ሌላ ሴትን እንደዚህ ብላ ስትናገር ምን ማለት ነው ስትላን ነበረ። በጥፊል መታት ሙዜን እጇን ስታነሳ ድንገት መርጃን ደግሞ የሙዜን እጅ ስትይዝ አቴሽ ደግሞ መጣ። አቴሽ ሲመጣ ስነ ስርዓት ትላለች መርጃን። ድንገት አቴሽ እንደመጣ ሁለቱም እጃቸውን ተላቀቁ። አንቺ ወደ ውስጥ ግቢ እያላን ነበረ። ከዛ መርጃን ራመድ ብላ በቅታ ወደ ሜታ ክፍሏ ትሄዳለች። እንዴት ታደርጊያለሽ አንቺ? ስንት ጊዜ ነው ምን የነገርኩሽ? ከዚህች ልጅ ራሱ ረጅ ብዬ እኮ የነገርኩሽ ሙዜን ለምንድነው የማሰሚኝ? ቆይ አንዴ ከመርጃን ራቂ እኮ አልኩሽ እኮ እያለን ነበረ። አንተ በቀል አይደል ዋና ቅደ። ታዲያ እኔ ብናገር ባልናገር ምን ትርጉም አለው? ምን ልዩነት አለው? ወይስ የበቀል ጉዳይ ላይ ተስፋ ከቆረጥክበት ንገረኝ። አሁንም ቢሆን ግን የእህት ደም ይጣራል። አሁንም ቢሆን እህት ደም አልቀዘቀዘም እያለችው ነበረ። አቴሽ በእናቱ ሙዜን እጅግ በጣም እየተቆጣ ነው የሚገኘው። ሙዜንም ትከራከረዋለች። ጉዳያችን ከመርጃን አይደለም፣ ምንም እሷ ያጠፋችው ጥፋት የለም እያለ ነበር። ምን ማለት ነው? ይህ ሃይደር የሚባል የማይረባ ሰውዬ ልጄን ገሎብኛል እንዴ? ባሌንም ልጄንም የገደለብኝ። ልጄ ራሱ ገና ጨቅላ ህፃን ልጅ ነበረ። ሀዘኔን ተወጥቼ እስካሁን ድረስ አልጨረስኩም። የምወዳቸውን በሙሉ ጨርሶብኛል። ገባር ያለ እና ለምን ትቃወመኛለህ? እነሱን ለመበቀል ሳሰብ እስከ ልጅ ድረስ ነው መበቀለው ስትል ነበር። ድንገት ሃይደር እየመጣ ነበረ። ሃይደር እየመጣ ዘንጦ እየወጣ ነበረ። መጣና ገለማመጣቸው። ሁለቱንም ገለማምጣቸው። ምንም አታመጡም አይነት ፊት አሳያቸውና ወጣ። አየኸው አይደለ? እንደፈለገ ቤቱ ይሽከረከራል፣ በነጻነት ይሽከረከራል። ይሄ ማፈሪያ። አንተ ግን ምንም አታረግም። እንደፈለገ ይለብሳል፣ እንደፈለገ ዘና ይልብናል ብሎ ደግሞ ገላምጦን አለፈ። እና ታዲያ ይሄን የመሰለ ጠላት አንድ ቤት ውስጥ ጎጃችን ሽርሻሽገን ስትለው ነበረ። እማዬ እኔ ቢሆን ህመም ውስጥ ነኝ። የኔን ህመምንም ቢሆንም አውርደሽ አትመልከችው እንጂ ምን ነካሽ እያለ ነበር። ተቆጣትና እየወጣ ነበረ። ሙዜን እየገረማት ወደ ውስጥ ገብታ ተቀመጣለች። አላበቃም ስትል ነበረ። ከዛ ሃይደር እዚህ ጋር ወደ ውጭ እየወጣ አቴሽ እየተከተሉ ነበረ። ከዛ አቴሽ እነ ጀማል በረጋ ተቀምጠው ነበረ። ምልክት ሰጣቸው። እነ ጀማል መተው የሃይደር ፊት ለፊት እየቆሙ ነበረ። እሰሩት እያዙት እያለ ነበር። እዚህ ጋር አቴሽ የሆነ ነገር ሊፈጠር እንደሆነ ቤተሰቡም ሰምተዋል። ወንዶቹ ያዙትና ወደ ውስጥ ሊያስገቡት፣ በአንድ በኩል መርጃን አቴሽ ብላ እየጮች ነበረ። አባቷን ልታድን አቴሽ እዚህ እየያዛን ነው። ነርሚንም ብትሆን እንዳትሮጥ ሙዜን እያዘቻ ነበር። ምን እያረክን ያለው አባቴ? ምንድነው የምታረገው? ልቀቀው እንጂ ስትሮ ነበር። የሚገባው ቦታ ልንወስዶ ነው። ላረገው ነገር በሙሉ ዋጋ ይከፍላል እያለ ነበር። ልቀቁኝ እያለ እዚህ ጋር ሃይደር እየጮኸ ነበር። ልቀቁት አባቴን እያለች እሷ ትጮኻለች። ወደ ክፍልሽ ሂጂ ብሎ እዚህ ጋር አቴሽ እየተቆጣ ነበረ። እናንተ ቆልፉበት፣ ቶሎ ብላችሁ እዛኛው ክፍል አስገብታችሁ ቆልፉበት፣ ቅድም የነገርኳችሁ እያለ ነበረ። ጀማል እየመራቸው ሁለቱ ወንዶች አንጠልጥለው እያስገቡን ነበረ። ነርሚን ታግላ ሲደክማት ዝም ብላ ደንግጣ ማየቷን ትቀጥላለች። መርጃንም ብትሆን የአቴሽን እጅ ፈልቅቃ ልታመልጥ በጨራሽ አልቻለችም። እንዳትከተኝ ተናግሬያለሁ ብሎ ይራመዳል። መርጃን ከመከተል ወደ ኋላ ፈገፈገች። ለምንድነው እዛ የሚወስዱት ብላ ነርሚን እየጮች ነበረ። መርጃን በመጨረሻም አቴሽ አይና እያየ ከፍቅር ይበልጥ በቀሉን እንደመረጠ እየገባን ነው። አቴሽ በቀጥታ ወደዛኛው ክፍል ገባ። ሃይደር ሁለቱ ወንዶች አንጠልጥለው እዚህ ክፍል ካረጉ በኋላ ድንገት አቴሽ እየመጣ ነበረ። አቴሽ ሲገባ ልቀቁኝ እያለ ሃይደር ይጮህ ልቀቁት እያል ነበር። እዚህ ጋር አቴሽ ኮቱን አውልቁ እያል ነበረ። ኮቱን አውለቁ። አካባቢው በብርድ የተጠለቀለቀ ነው። እንዳይሞቀው ፈልጎ ነው ይመስላል በሸሚዝ አስቀረው። ምንድነው ዓላማ? አንተ ምን ልታረግ ነው የምትፈልገው እያል ነበር። እናንተ ውጡ ይሏቸዋል። እነ ጀማል ጨምሮ ሁለቱም ወንዶች ተያይዘው እየወጡ ነበረ። አቴሽ በሩን ዘጋ። ታሂር ምን እያረክ ነው ያለው? መልስልኝ ታሂር፣ ምንድነው ዓላማ? ስማ እዚህ ጋር እያረክ ያለው ነገር ትክክል አይደለም። እዚህ ጋር በቀልን ለመጠቀም ማሰብ በኋላ በጣም ነው የሚጎዳ። ጥሩ አይደለም። ገባ አይደለ? እኔ ማንንም ሰው ገድዬ አላቅም። ባሏንም አልገደልኩትም፣ የሙዜን ልጇንም አልገደልኩም። ገባ? ሪዛ ነው ሁሉ ነገር ያረገው። ሪዛ ነው ሁሉ ነገር ያቀረበት። እንደዚህ ስለ እመነኝ። ኤሉል ደግሞ በህመም ምክንያት ነው የሞተችው። እናትና አባታቸው የሞቱት በህመም ምክንያት ነው እያለ ነበር። አቴሽ ይህንን ሲሰማ ጆሮ ላይ ጤዝ የሚል ድምጽ እየሰማ በአንድ በኩል እያዞረው ነበረ። እዚህ ጋር ሃይደር የሚያወራው ነገር በሙሉ ሲናገር ሃይደር እያቀለሸለሸው ነበረ። ከዛ እዚህ ጋር አቴሽ ተዝ የሚለው ኤሉል ወንድሜ አስመልጠኝ ስትለው ነበረ። ዝም በል አንተ ሰይጣን ዝም በል እያለ አቴሽ ከዛ በኋላ ሃይደርን
ተፈጠረው። ሃይደር ወደኋላ ወደቀ። የዋጋን ታገኛለህ አንተ ሰውዬ፣ የዋጋን ታገኛለህ አንተ ማትረባ። ለ187 ቀን ነበር የታሰርነው። ለ187 ቀናት የዋጋን ታገኛለህ፣ ዋጋን ትቀበላለህ፣ አሳያለሁ እያሉ ነበረ። ሃይደር አፍጦ ይመለከተዋል። ተመልከተ ይህን ግድግዳ ያየው። ይሄ ግድግዳ በሙሉ የኛን ለቅሶ ሲያዳምጥ ቆይቷል። አሁን ደግሞ አንተ ታለቅሳለህ። አሁን ደግሞ አንተ የምትጸጸትበት ጊዜ ይመጣል። እህቴ መተኛ ታቅቷት በፍራ ስትንቀጠቀጥ ተረት እያነበብኩላ ነበረ በሱ ሸውጄ የማስተኛት። እንደዛ እንኳን እየጮህን በራብ እየተቃጠልን እየነደድን አላዘናችሁልንም ነበረ። ለአንተስ ለምን ብዬ ነው የማዝነለ ብሎ ታቴሽ እንደዚህ አስጨንቆት በቀጥታ ወደ ውጪ ወጣ። ወደ ውጪ እንደወጣ መርጃን የነገረችው ነገር ትዝ እያለው ነበረ። በቀል ትርጉም የለውም። በቀሉን እኮ ብትተው እኮ እናንተ በፍቅራችን ላይ ጸንተን እንቆይ ነበር ብለዋለች። ይህን ነገር አስተውሶ በር ላይ ራሱን እየጠየቀ ነበረ። ሃይደርም ቢሆን እዛው በወደቀበት ቦታ ላይ ሆኖ ተኝቶ እያሰበ ነው የሚገኘው። አቴሽ በሩን ቆልፎበት ይንቀሳቀሳል። በአንድ በኩል ሃይደር ደግሞ ክፈቱልኝ እያለ በሩን እየቀጠቀጠ ነበረ። ይህም በር ሲደበድብ አቴሽ የሚያስታውሰው እሱና እህቱ በሩን የሚደበድቡበትን መንገድ ነው። አቴሽ በሩ ጋር ቆሞ እንደዚህ ሰውነቱ በድን ሆኖ በድንገት መርጃን እየመጣች ነበረ። መርጃን እየመጣች አያት። አቴሽ መርጃን የነገረችው ነገር ድጋሚ ትዝ እያለው ነበረ። ምን እያረክ ነው ያለው? አባዬ ልቀቀው አባቴን ስማ፣ እየተመለከትክ ነው አባዬ እንዴት እየተሰቃየ እንዳለ ይገባኛል። አሁን ንዴት ውስጥ ነህ፣ ብስጭት ውስጥ ነህ ስትለው ነበረ። የሚሰማኝ ስሜት በጭራሽ ሊገባሽ አይችልም። ላረገው ለከፈለው ወንጀል ሙሉ ዋጋ ይከፍላል እያለ ነበረ። በቃ ተጠያቂ ከሆነ ጥፋት ያጠፋው ጥፋት ካለ ዋጋ መክፈል ባለበት መንገድ ይከፍላል። ገባ? አንተ ማንሰሩን ክርፍት የምታስመልሰው ምንድነው? አንተ ፖሊስ ነህ ምንድነህ? በልበል ክፈተው በሩን ስትለው ነበረ። ልጄ በሩን ክፈችልኝ እባክሽ በሩን ክፈችልኝ እያለ እዚህ ጋር ሃይደር እየጮኸ ነበረ። በጣም ብዙ ዋጋ የሚያስጠብቀው ነገር ዋጋ የሚያስከፍለው ነገር ሰርቷል ይላታል። አንተ በቀል ብቻ ነው የምታነፈንፈው። ገባ? ነገር ግን ማንንም መቅጣት አትችልም እያለች ነው። መርጃን በምትችለው አቅም በሙሉ ለአባቷ ለመከላከልና ለመከራከር ጥረት አደረገች። እዚህ ጋር መርጃን እንደዚህ አድርጋ ነገር ግን ማንም እንደማይሰማት ሲገባት፣ በተለይ አቴሽ ሊረዳት እንደማይችል ሲገባት ጥላው ትሄዳለች። አቴሽ ከዛ ዞር ሲል ራሱንና እህቱን የነበሩበትን ገጽታና ሁኔታ እያስታወሰ ነበረ። ከዓመታቶች በፊት እሱና እህቱ እናትና አባታቸውን ካጡ በኋላ እዚህ ቤት ታስረው ነበረ። በረጋ ሆነው ድንገት በመንፈስ መጡበት። በሀሳብ ሲመጡበት ተራ በተራ ሁለቱንም እያቅፋቸው ነበረ። ያለቅሳል። እያለቀሰ ከዛ ዞር ሲል ደግሞ ያጣቸዋል። እንዴት አንበርክኮ ካለቀሰ በኋላ በቀጥታ ወደ ዋናው ቤት እየመጣ ነበረ። በሌላ በኩል ነዚርም ቢሆን አሁን በአቴሽና በመርጃን መካከል ክፍተት ተፈጥሯል ብሎ ስለሚያምን እቺን ክፍተት ሊጠቀምባት ብዙ ደጅ እየጠና ነው ያለው። ነዚር ገና ከመምጣቱ አቴሽ በርቀት አየው። አንተ እዚህ ምልቶ መጣ እያሉ ነበረ። አቴሽ መጀመሪያም ስላንተ ሁሉም ነገር ደስ አላለኝም ነበረ፣ ቀልቤ አልወደደህም ነበረ። ከመጀመሪያው ካየው ቀን ጀምሮ ያንተ ሁኔታ ምንም አልተመቸኝም ነበር። የሆነ ድብቅ ማንነት እንዳላቅ ነበር። እንደዚህ ሁለት ፊት ፈሪ ቦቅቧቃ እንደሆንክ ታውቆኝ ነበረ። ነህ አንተ ሲሉ ነበር። አረ እኔ ደግሞ ገና አንተን ሳይክ በቃ ምንም ላታገኝ የማትችለው ነገር በጣም እንደምፈልግ ታውቆኝ ነበረ። መርጃንም ላንተ እንደዚህ ናት። ላታገኛት ዝም ብለህ እሷን ለማስደመም ብለህ ከኋላ የምትጫወቱ ጨዋታዎች በሙሉ ምንም ትርጉም የላቸውም። ገባ? ምንም የምታደርገው ነገር የለም እያሉ ነበረ። ነዚር ይስቅበታል። አይደለ መርጃን ለማንኛውም ያንተን ትክክለኛ መልክህን አይተዋለች። ገባ? ከዚህ በኋላ ምንም ጠቀም የለውም። አንተ ጉልበት ብትጠቀምም ዘዴ ብትጠቀምም ወይ ደግሞ ብታሴርም የተለመደውን ሴራ ብታሴርም ምንም የሚቀየር ነገር የለም። ያው በረጋውኝ እጠብቃታለሁ፣ እሷም ትመጣለች፣ መርጃን እኔ ትሆናለች እያሉ ነበረ። ከዚህ በኋላ ላይ አልፈልግም፣ ጥፋ፣ እንደውም እዚህ ቤት ከዚህ በኋላ እንዳትመጣ እያሉ ነበረ። መርጃን ካራህ ናት፣ እኔ ማቴሽ ካራህ ነኝ፣ አብረን ሆናለን፣ ጥፋ ከዚህ ያለው። ከዛ ነዚር እዚህ ጋር እንተያያለን ብሎት በቀጥታ ጸሎት እየሄደ ነበረ። ነገር ግን መርጃን ሻንጧን እያዘጋጀች ነው። ከዚህ ቤት ልትወጣ ሌላ ክፍል ገብታ ልተኛ እንጂ ከአቴሽ ጋር ከዚህ በኋላ አንድ ክፍል ውስጥ አልገባም ብላ ወስና ልብሶቿን እያወጣች ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁል ጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።